እግዚአብሔር ፊት ስንመጣ ስናገኘው ቋጠሯችንን ላያዳግም ይፈተዋል። እንቆቅልሻችንን ላያዳግም ይተረጉመዋል። ማጣታችንን ላያዳግም ከኛ ያርቀዋል። ሚሳነው አለ ወይ? የለም። ችግርን ለሰው ችግርሽን ለሰው ችግራችንን ለሰው ነገረን ይሆናል። ከሰዎች ያገኘነው እርዳታ የመጀመሪያው የሚል መልስ ነው። ከዚህ ውጭ የለም። ይልቁንም እንደሱ ስላላደረከኝ አመሰግናለሁ ይልብሃል። የእግዚአብሔር ወዳጆች ያየብንን ያላሳየብን፣ የሰማብንን ያላሰማብን፣ ጉዳችንን እና ገበናችንን የተሸከመልን እርሱ ነው። እምነትህ በእግዚአብሔር ይሆን ዘንድ ዛሬ ለአንተ ይሄን ነገርኩ። በሰው የታመነ እሱ የተረገመ ነው። በስልጣኑ በክብሩ የታመነ እሱ የተረገመ ነው። በእግዚአብሔር የታመነ እርሱ ለዘላለም የተባረከ ነው። ዛሬ በልባችሁ በተስፋ አልዛላችሁ እግዚአብሔር ትቶኛል ወደሚል ተስፋ ድምዳሜ አልደረሳችሁ። ቀን ዘንበል ሲል ያሰባችሁት እንደ ጉም ተኖ ከእጃችሁ ሲወጣ ምን ዋጋ አለው? አሁንማ ተስፋ ቆርጫለሁ አላላችሁ? እግዚአብሔር ተስፋ ነው። እሺ በሉኝ። የማያልፍ ቀን የለም፣ ነገ አዲስ ቀን ነው። እሺ በሉኝ። የማይነጋ ሌሊት የለም፣ ነገ ሌላ ቀን ነው። እሺ በሉኝ። አዎ እግዚአብሔር ተስፋ ነው። ልጄ ሆይ በርታ፣ በእግዚአብሔር ተስፋ አድርግ፣ ልብህም ይጽና፣ በእግዚአብሔር ተስፋ አድርግ። መዝሙር 36 ልጄ ሆይ በርታ፣ በማን ልብህም ይጽና፣ በማን ተስፋ አድርግ? ተስፋችን እግዚአብሔር ነው። መጠጊያችን እግዚአብሔር ነው። ስንጠራው ጆሮን ያልነፈገን፣ ስንለምነው የምንሻውን የሚያደርግልን እግዚአብሔር ተስፋችን ነው። ሐዋርያው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4 ላይ እንዲህ ይላችኋል፣ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። ሰማችሁት? ይሄን ቃል በብዙ እንገፋለን፣ እንጨነቃለን አለ። ጭንቀት አለው፣ መገፋት አለው። እናመነታለን እንጂ ምን አንቆርጥም። አመስግኑት እግዚአብሔር። እናመነታለን እንጂ